በጾም ወራት ውስጥ የምናገኘው ጥልቅ ህይወት ደካማነታችንን ማወቅ፣ አቅመቢስነታችንን መረዳት፣ ድካማችንን ማወቂያ፣ ረዳት መፈለጊያ፣ መጠጊያ ኃይል ማሰሻ ይሆነናል። ከሳው አልከሳው፣ ጠቆርኩ አልጠቆርኩ ከሚል ሐሳብ በላይ ነው። ምግብ እንደማያኖራቸው ያውቃሉ። መጠጥ እንደማያሰነብታቸው ይረዳሉ። ሳትበላ አትጠቁርም፣ ታበራለህ። ሳትበላ አትደክምም፣ ትበረታለህ። በትንሽ የምትጀምሩት እግዚአብሔርን ማናገር ስትተውት ይርባችኋል፣ ስታቋርጡት ይጠማችኋል። የሁል ጊዜ ህይወታችሁ እንዲሆን ያነሳሳችኋል። ምን ማለት ነው? ቤተሰባዊ ህይወታችሁን ይጨምርላችኋል። ጸሎታችሁ ያድጋል። በእግዚአብሔር ቤት ያለው ቆይታችሁ ያድጋል። ከዕለታት አንድ ቀን ወረት አይደለም የሚሆነው፣ ማስቀደስ ህይወታችሁ ይሆናል። መጸለይ የነፍሳችሁ ነፍስ ይሆናል። እግዚአብሔርን ማናገር ፍቅር ይሆንባችኋል። እነዚህ የጾም ወራት አንዱ የሚጠቅሙን ነገሮች እነዚህን ለኛ በማበረከት ነው የሚጠቅሙን። ወገኖቼ እንዲህ ያሉ የጾም ወራት ከልዑል እግዚአብሔር ጋር ከተወደደች ከመቤታችን ጋር አብረውን ከሚኖሩ ድል ከነሱ ከበኩራት ማህበር ጋር እንደ ደመና ዙሪያችንን ካጀቡን የቅዱሳን ማህበር ጋር መላእክት ጋር ቤተሰብ ምን ሆነበትን ጊዜ ከፍ አድርጉት። ምናልባት ትላንት ከትላንት ወዲያ አጫጭር ጊዜያት ሊሆናችሁ ይችላል። ቤተ እግዚአብሔር ማትመጡበት፣ ጽሞና ማታገኙበት፣ ጸሎት ማትጸልዩበት፣ ገባ ወጣ የምትሉበት ጊዜ ይሆናል። እነዚህ ጊዜያት ግን ረዘም አርጉበት። ረጅም ምሽቶች ልክ እንዲህ ያለ ወንጌል የምንሰማበት ቢገባንም ባይገባንም ቢረዳንም ባይረዳንም ብናውቀውም ባናውቀው ጥልቅ ስለሆነው የተጋድሎ ህይወታችን ረጅም ቤተሰባዊነት የምትመሰርቱበት ረጅም ጊዜ ከእግዚአብሔር ጋር መነጋገር በጀመራችሁ ቁጥር ፍቅር ያድርባችኋል። መላቀቅ አይሆንላችሁ። በትንሽ የምትጀምሩት እግዚአብሔርን ማናገር ስትተውት ይርባችኋል፣ ስታቋርጡት ይጠማችኋል። የሁል ጊዜ ህይወታችሁ እንዲሆን ያነሳሳችኋል። ምን ማለት ነው? ቤተሰባዊ ህይወታችሁን ይጨምርላችኋል። ጸሎታችሁ ያድጋል። በእግዚአብሔር ቤት ያለው ቆይታችሁ ያድጋል። ወንጌል የመስማታችሁ እድል ይሰፋል። ስለ ኃጢአታችሁ የምታስቡበት ለሕያው እግዚአብሔር ምስጢራችሁን የምትነግሩበት ጊዜ ይሰፋል። እግዚአብሔርን ትራቡታላችሁ፣ እግዚአብሔርን ትጠሙታላችሁ፣ እግዚአብሔርን ትናፍቁታላችሁ። ነብዩ እንዳለው ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ ወደ አንተ ትናፍቃለች እንዳለው ዋላ የተራራ ላይ ነው የሚኖረው። ውሃ በጣም ሲጠማው ከተራራው ግርጌ በፍጥነት ተንደርድሮ ይወርድና ምንጮቹ ጋር ዘወር ዘወር እያለ ከምንጮቹ ይጎነጭና ይረካል። በጣም ደስ ሲለው መኖሪያው ይናፍቀውና ተራራው እንደገና ወደ ተራራው በሩጫ ይገሰግሳል። ዋላ በሩጫ ወደ ተራራው የገሰገሰ ጊዜ እንደገና ላብ ያልበዋል። ሮጧልና ሰውነቱ ውስጥ የገባው ውሃ ተን ሆኖ ይሄዳል። ልክ ተራራው ላይ ሲደርስ እንደገና ውሃ ይጠማል። እንደገና ምንጮቹ ይናፍቁታል። እናስ እንደገና ይወርዳል፣ እንደገና ይወጣል፣ እንደገና ይወርዳል፣ እንደገና ይወጣል። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ ወደ አንተ ትናፍቃለች ማለት ይሄ ነው። ሁል ጊዜ እግዚአብሔርን ማናገር ህይወታችሁ ይሆናል። ምን ሆናችሁ? ቤተሰባችሁ የተወደዱ ልጆቻቸውን እንደምትናፍቁ፣ ወላጆቻችሁን እንደምትጠሙ፣ የምትወዱትን ለማየት እንደምትናፍቁ ቤተሰብ ስለምትሆኑ ይናፍቃችኋል። ከዕለታት አንድ ቀን ወረት አይደለም የሚሆነው፣
ማስቀደስ ሕይወታችሁ ይሆናል። መጸለይ የነፍሳችሁ ነፍስ ይሆናል። እግዚአብሔርን ማናገር ፍቅር ይሆንባችኋል። እነዚህ የጾም ወራት አንዱ የሚጠቅሙን ነገሮች እነዚህን ለኛ በማበረከት ነው የሚጠቅሙን ወገኖቼ። ሌላው ጥልቅ መንፈሳዊነት ምን እንደሆነ ታውቃላችሁ? በእነዚህ ወራት የምናገኛቸው እዩ። በመጾማችሁ ምክንያት በመጾማችን ምክንያት ስንራብ ስንጠማ ሳንወድ በግዳችን ይደክመናል። ጉልበታችን ይላላል፣ ኃይላችን ይከስማል። በዚህ ምክንያት ምን እናደርጋለን? ድካማችንን የምናውቅ ሰዎች እንሆናለን። ለካ ካልበላን መቆም የሚያቅተን አቅመ ቢስ መሆናችንን እንረዳለን። ድካሙን የሚያውቅ ሰው ደግሞ ሁል ጊዜ ረዳት እንደሚያስፈልገው ያምናል። በራስ መተማመኑን ያቆማል። ትምክህቱንና ትዕቢቱን ይገፈትራል። አንድ መመኪያ ብቻ ይፈልጋል። ምክንያቱም ድካሙን ያውቃላ። ካልበላው የማልቆም ካልጠጣው የማልኖር ለካ ምስኪን ነኝ ይልና የአምላኩን መግቦት ደግሞም ጥበቃውን አምላካዊ እርዳታውን ትምክህት ማድረግ ይጀምራል። ምክንያቱም አቅሙን ያውቃላ። ብዙ ሰው አይታችሁ ከሆነ ጡንቻው የፈረጠመ ጉልበቱ የበረታ የሆነ እንደሆነ የትኛውንም ነገር እንደሚያሸንፍ ስለሚያምን አኩራፊ ተናዳፊ ይሆናል። ምድር ላይ አይታችሁ ከሆነ እንዲህ አይነት ሰዎች ብዙ ጊዜ ሰው እጅ ላይ ሲወድቁ ታዩዋቸዋላችሁ። እዚህ ግባ በማይባሉ ሰዎች ተቀንጥሰው ታዩዋቸዋላችሁ። ምክንያቱም ኩራታቸው ሰውነታቸው፣ ኩፈሳቸው ጡንቻቸው ይሆንና በራሳቸው ብቻ የሚመኩ ይሆናሉ። ይልቁኑ ግን በመጾሙና በመራቡ ምክንያት ደካማ መሆኑን የሚገነዘብ ሰው የአምላኩን ኃያልነት ይረዳል። የኔን ደካምነት ንገረኝ አምላኬ ሆይ ያንተን ኃያልነት ደግሞ አሳውቀኝ ብሎ አምላኩን ትምክህት ያረጋል። በጾም ወራት ውስጥ የምናገኘው ጥልቅ ሕይወት ደካማነታችንን ማወቅ፣ አቅመቢስነታችንን መረዳት፣ ድካማችንን ማወቂያ፣ ረዳት መፈለጊያ፣ መጠጊያ፣ ኃይል ማሰሻ ይሆነናል። እግዚአብሔርን ጋሻ ለማድረግ ጥሩ ጥቅም ይሰጠላል። አምላካዊ ኃይሉን ደጅ መጥኛ ይሆነናል። ኦርቶዶክሳውያን እንደውም መጽሐፋችን ሌላ ነጥብ ደግሞ ያነሳል። በእርግጠኝነት አንድ እውነት እንነጋገር ኦርቶዶክሳውያን፣ ልንተገብረው የሚገባ እውነት እዩ። ክርስቲያኖች ሆይ ፍትሐ ነገሥታችን እንዲህ ያዛል። የምትመጸውተው የምትሰጠው ብታጣ እንኳን ይላል ጾምና መጽውተው ይላል። በሞቴ ቢቻል እንደው ስርዋጽ ሐሳብ አምጥቼ እንደሆነ ማሩኝ። እነዚህ የጾም ወራት ሲያልቁ የቁርሳችን የምሳችን ቢጠራቀሙ ስንት ድሆችን ይመግቡ ይሆን? ስንት የተሰበሩትን ማቆም ይችሉ ይሆን? አጠራቅመን የምንበላው አይደል? ጾምና ስጣቸው። ለማ መራብን የምታየው ይላል ለሚራቡት እኮ እንድትራራ ነው ይላል። የኛን ድካም ብቻ አይደለም በዚህ ውስጥ የምናውቀው የሌሎችንም ድካም ነው። ለካ ረሃብ እንደዚህ ናት። ለካ ይውላችሁ ወደን ፈቅደን የምንራበው ሳይወዱ ሳይፈቅዱ የሚራቡትን እንድንረዳ እኮ ነው። አያችሁ፣ በጸሎት ነፍሳችንን በምጽዋት ገንዘባችንን የምንሰጠው የሚራቡና የሚጠሙ የሚጨነቁና የሚያዝኑ የሚተክዙ እንዳሉ የምንረዳው እንዲህ ባሉ የጾም ወራቶች የሚኖሩን ጥልቅ ሕይወቶች ናቸው። ከጾምክ የጾምከውን ለመመጽወት ጣር። ምግብህን ከተውክ አስቤዛውን አትጨምረው፣ ለጎደለው ሰው ሙላው። ያንተ ትርፍ ያንዳንዶችን ጎዶሎ እንዲሞላ አድርገህ አዘጋጀው። እግዚአብሔር ደስ የሚሰኘው አንተም የሌሎችን ረሃብ አውቀህ ለሌሎች ረሃብ ምትራራው መራራት ይኖራል።
ችግርን ያየ ሰው ይራራል። ማዘንን ያየ ሰው ያዝናል። ረሃብንም መጠማትንም የሚያይ ሰው ስለ ተራቡና ስለ ተጠሙ ሰዎች ይገባዋል። ቀምሷላ። ለምን ነው የምንራበው? ድካማችን እንድናውቅ ብቻ እኮ አይደለም፣ የሌሎችንም መራብ ጭምር እንድናስተውል ነው ወገኖቼ። አንዱ ነጥብ ይሄ ነው። ሌላ ግን በጥልቀት የእውነት እንዲህ ባሉ የጾም ወራት ብቻ ሳይሆን በእያንዳንዳችን ሕይወት ውስጥም ለውጥ እንድናመጣ ከፈለገን ጾም እንዴት አስፈላጊ መሰለቻችሁ? አንዳንዶቹን እንነጋገር። ዘርዝሬ ከማውራቴ በፊት ማር ይስሐቅ እንዲህ ይላል። ቀስ ብዬ ላንብቦ። ጾም ቁስለ ነፍስን የምትፈውስ፣ ኃይለ ፍትወትን የምታደግ፣ የበጎ ምግባራት ሁሉ መጀመሪያ፣ ከእግዚአብሔር ጸጋን የምታሰጥ፣ የወንጌል ሥራ መጀመሪያ፣ የጽሙዳን ክብራቸው፣ የደናግል የንጽህናቸው ጌጣቸው፣ የንጽህና መገለጫ፣ የጸሎት ምክንያት እናት፣ የእንባ መገኛ መፍለቂያ፣ አርምሞን የምታስተምር፣ ሰውነትን በእግዚአብሔር ፊት በማዋረድ ትሕትናን ገንዘብ ለማድረግ የምትረዳ መድኃኒተ ነፍስ ናት ይላል። ይሄ ጥልቅ ዝርዝር አለው ወገኖቼ። ወጣቶች ፍትወታት ስበላ ስጠጣ አስቸግረውኛል። ህልመ ሌሊት ይረብሸኛል። ተኛ ይለኛል። ዝሙት ፈጽም ብሎ ይገፋፋኛል። የሃለዮ ሐሳብ ያንገላታኛል ካላችሁ እውነተኛ ድል ማድረጊያ ቁልፍ እየኖራችሁበት ነው። አስባችሁት ግን ኑሩበት። የዝሙትን ጾር የምታደክም እንደ ጾም ያለች ማናት? ኃይለ ፍትወትን ድል የምትነሳ እንደ ጾም ያለች ጉልበተኛ ማናት ወገኖቼ? አንድ ሁለተኛስ ተናገር ይለኛል። ጸጥታ አይስማማኝም፣ እርጋታ አልሆንልኝ አለኝ። ተክለፍላፊ ነኝ። ምን ላድርግ? ጸጥታን እርጋታን የምታስተምር የጭምትነት በሯ ጾም ናት እኮ። ተናጋሪ አትሆንም፣ ዝም ነው የምትለው። ለበጎ እንኳን ዝም ትላለህ። ሲናገሩ እንባ ታፈሳለህ። አቅም አይኖርም። ለክርክርና ለጾም ብለህ ለጥል ብለህ አትጾምም። ዝም ትላለህ። ጭምትነት ትሰጣለች። አርምሞን ታለማምዳለች። ከፍ ያለ የዝምታና የጽሞና ሕይወት የሁል ጊዜ ታላብሳለች። ምንድናት እሷ? እንደ መላእክት ታኖርሃለች። እንደ አባ እንጦንስ፣ እንደ አባ መቃርስ፣ ደግሞም እንደ መላእክት ዝምተኛ ታረጋለች። ለዚህ እኮ ነው አባቶቻችን ብዙም አይናገሩት፣ ብዙም አይለፈልፉት፣ ብዙ አስተያየት አይሰጡት። እንኳን በማያገባቸው በሚያገባቸው እንኳን ዝም የሚሉት። ሲወቀሱ ነኝ የሚሉት ለምን ይመስሏችኋል? እዚህ ዝምታ ላይ፣ እዚህ አርምሞ ላይ፣ እዚህ ጭምትነት ላይ፣ እዚህ ጸጥታ ላይ አድርሳቸዋለች። ከመከራ መሰወሪያ፣ የምህረት ደጅ መጥኛ፣ የንስሐ መገለጫ ስለምትሆን ወገኖቼ በአጠቃላይ የጽድቅ በር ለመሆን የተዘጋጀች ሕይወት ብትኖር እቺ አሁን የምንኖርባት ናት። ግን የሁል ጊዜ እንድናረጋት ነው ወገኖቼ። እንደው እውነተኛ ጾም ስንጾም ወገኖቼ፣ እውነተኛ ጾም ስንጾም ይውላችሁ፣ በኋላም ልመለስበት እችላለሁ ጊዜ ካገኘው። እውነተኛ ጾም ስንጾም እንደዚህ በምድር እንደምናስበው የአባቶቻችን ሕይወት ተመልከቷቸው። እየጾሙ በጾም እየታጠቁ ፊታቸው ያበራል። ከሳው አልከሳው፣ ጠቆርኩ አልጠቆርኩ ከሚል ሐሳብ በላይ ነው። ምግብ እንደማያኖራቸው ያውቃሉ። መጠጥ እንደማያሰነብታቸው ይረዳሉ። እዩ፣ እነዚያን 3 ሕፃናት በህሊናችሁ እያሰባችሁ ከዚህ በኋላ የምናገረውን ቃል ከልባችሁ አስተውሉ። እዩ፣ መክሳት የለ ወፍረዋል። ሌሎቹ እስኪደነግጡ ድረስ ጥሬ የቆረጠሙ አምሮባቸዋል።
ይሄ እኮ በአባቶቻችን የተደረገ በእኛም ሕይወት እኮ ሊሆን የሚችል ነው። ለምንድን ነው ጥቅስ ብቻ የምናደርገው? ሳትበላ ትወፍራለህ፣ ሳትበላ አትጠቁርም ታበራለህ፣ ሳትበላ አትደክምም ትበረታለህ። አይ ስጾም ንቁ አልሆንም እደነዝዛለሁ ካልክ ውሸት ነው። እሱ ችግር አለበት ያንተ ጾም ማለት ነው። ምክንያቱም ሳይበሉና ሳይጠጡ በጣም ንቆች ሆነዋል። እንደውም አንዳንድ ተማሪዎች ከጾምኩማ አይጠናልኝም፣ እንዴት አድርጌ ጨመጭማለሁ፣ እንዴት አድርጌ ያጠናለሁ፣ እንዴት አድርጌ ኤና ኤ ፕላስ አመጣለሁ ይላሉ። እውነት ለመናገር እግዚአብሔርን ቃል ተመልከቱት። ስለ ነብዩ ዳንኤል ሲናገር እግዚአብሔር ቃል እንዲህ ይላል። እኔ በጣም ይመስጠኛል፣ በጣም ያስደንቀኛል። ምን ይላል? በዚህ በትንቢተ ዳንኤል ምዕራፍ 1 ላይ በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው ይልና በራእይ በሕልምና በማስተዋል ሞላቸው ይላል። ስንጾም ከማንም በላይ አስተዋዮች፣ ከማንም በላይ ባለ ራእዮች፣ ከማንም በላይ ባለ ሕልሞች ነው የምንሆነው። ከእሱ ጋር ነው የተቆራረጥ ነው። እንዳጠቃላይ 30 ደቂቃ ሞልቷል። የእኔ ሰዓት ብቻ ነው ግን የእናንተም 30 ደቂቃ ሞልቷል። የእናንተም ነው፣ የእናንተ አልሞላም።